ወደ ሩታ ብትመለስ ለስራ ነው እንዳላችሁት ለስራ ነው ብላችሁ ምትመለሱ ያድርግልኝ እላለሁ ማለት ነው። ለመሰላችሁ አሁንም እየተካሄደ ያለው ሩታ ያለችበት እሷን ጥፋተኛ ላላችሁት አሁንም እናንተ አልገባችሁም። እኔ ሁሉን ነገር የእሱን ጥፋት አላወጣሁትም። ሶሻል ሚዲያ ባወጣው ኑሮ ሌላ ነበር ጉዱ ብላለች ሩትዬ። እንግዲህ ሩትዬ ዛሬም ልቧ ተሰብሯል፣ ምልክት አስቀምጣለች። ይህም ምልክት አይታችሁ እኛ እሷን መገደፍ አለብን ማለት ነው። ፍቅር ዛሬ ደግሞ ቀለበት ይደረግላታል። የሽታ እየዘፈኑ ይገኛሉ። እውነት ለመናገር ግን ለምን ይሄ ተፈጠረ፣ ለምን ይሄ ሆነ፣ ለምን ይሄ ተደረገ ለምትሉት ደግሞ ፍቅር ያሸንፋል ለምትሉት ይሄ ፍቅር ሳይሆን በሽታ ነው። እውነት ለመናገር ይሄ ፍቅር ሳይሆን በሽታ ነው። እንዴት በአንድ ቀን ሊያልቅል ይችላል? አመት የገነቡትን ለሩታ የተፈራረመውን ቤት ወደ ፍቅር ገለበጠው ማለት ነው። የሩታ የተገዛውን መኪና አሁንም ዞሮ ለፍቅር እና በፊት አቃራ እንዳላችሁት ቤት ለ3 ክፍል ለሩታ ተብሎላታል ነበር። በፊትም ዳኒ ገዝቶላታል ነበር። በዚያ ቅናት ስላለበት አብርሽ አሁንም የሩታን ለማናደድ ብሎ ለፍቅር የመጀመሪያ እያለ እየዘፈነ ምን አድርጓል? ቤቱን በስሟ አድርጎላታል። እሷም እየሳመችው ትገኛለች፣ እየፈነጠዘች። መልካም ህይወት፣ መልካም ስራ፣ መልካም ፍቅር። ግን በኋላ ላይ እንዳታለቅሱ። ሩታ ግን አልቅሳ አትቀርም። ግን በጣም ልቧ ተሰብሯል የምላችሁ እንኳን እሷ ተከታዮቿ ኦዲሲዎቿ በሙሉ ሁላችን ልባችን ተሰብሯል። የተሰበረው በምን መሰላችሁ? ሳይታለም ሳይፈታ ሳይታሰብ እንዴ የእጅ የያዙት ወርቅ እንደ መዳም ይቆጠራል ይባላል። እና ሩታ ምንም ያላጠፋችው ምንም ያላሰበችው ውስጥ ለውስጥ የተትመከመከችው እንደ አመድ አፍና ያስቀመጠችውን ሩታ ደግሞ እንግዲህ ሶሻል ሚዲያ ላይ ታወጣዋለች ብዬ ሀሳብ የለኝም። ጎበዝ ናት፣ አንበሳ ናት። በቃ ምን አለ መሰላችሁ ሁሉ ዋህድ በየራሱ አለው ሸይ። ስለዚህ አሁንም እኔም የራሴን ህይወት እኖራለሁ፣ እሱም የራሱን ህይወት ይኖራል። እንግዲህ ካናዳው የተሳካላት ይሳካላት ብዬ ተስፋ አደርጋለሁ። አሁን ላይ ልባቸው የተሰበረ፣ አሁን ላይ ህይወታቸው የተዛባ ፋፊና ሩታ ናቸው። ጽጌም የራሷን ይዛ ህይወት ጀመረች። ሜሪ ተለያዩ፣ እንዳይገናኙ። ዳኒና ሩታየም ተለያዩ። በፊትም እነሱ ይህም ሁሉ ጨዋታ የተጫወቱበት አብርሽን ስለማይወደው ዳኒ አብርሽን ለመጣል ሩታን እንዲያለያይ የፈለገ እንጂ ፍቅር የላትም ከሷ፣ እሷም ከሱ የላትም፣ እሱም ከሱ የላቸውም። ግን ህይወት እንደዚች ናት። ህይወት ጎዳና ናት። ህይወት አታልቅም። እንጨርሳለን ብላችሁ የምትሮጡ ሰዎች ተሳስታችኋል። ህይወት ግማሽ ላይ ነው የሚቀር። ዛሬ ትታያለች፣ ነገ ትጠፋለች። እኔ ሩታ እንደዚህ ስትሆን አይቼ እንዳሁኑ ልቤ ተሰብሮ አያውቅም ማለት ነው። እና ውዶቼ እወዳችኋለሁ። ሸር ላይክ እያረጉ ቤተሰብ የሆኑ እውነት ለመናገር ካልደፈረሰ አይጠራም። ውስጥ ለውስጥ አቃጥሏት አንዷት እንዲህ ጅስሙ ከሷ ጋር ተቀምጦ አቅሉ ከፍቅር ጋር ከሆነ ምን ዋጋ አለው? ሌሊቱን በሙሉ እየደወለ ሲያወራት ነው የሚያድር። ግን እኔ እሱን ጉድ ባወጣው ሌላ ነው ነገሩ ብላለች። ስለዚህ ብዙ ሰውም ስለሚያውቅ ብዙ ሰውም ስለሚናገር አሁንም እየተካሄደ ያለው በጣም አሳፋሪ ነው። ፋፊ አሁን ላይ በጣም ህይወቱ እየተዛባ ነው። በጣም ያሳዝናል። ፍቅር ወደ ሌላ ሄደች። ስትሄድም ሳትነግረው ሳትለው እሱ ባቋቋማት ነው ሹልክ አርጋ ጥላው የሄደች። አያችሁ እንግዲህ ምን ትላላችሁ? አሁን ፋፊም እንተባበረው ላለው በጣም ያሳዝናል ያለበት ሁኔታ እውነት ለመናገር ያሳፍራል። እና እያረጉት ያለ አብርሽ በጣም ነው የሚያሳፍር። ሸር ላይክ እያረጉ ቤተሰብ ይሁን። እውነት ለመናገር እባካችሁ የሴት ልጅ ልብ እንደዚህ አትስበሩ። ገና
የቆጣ ወርድ ብላ የብብቴን ጣለች የሚባለው ተረት ከአብርሽ ላይ ነው የደረሰ። እንግዲህ ገና ነገ ምን እንደሚሆን አናቅም፣ እናያለን። እስከ መጨረሻው ሻር ላይክ እያደረጉ ቤተሰብ የሆኑ ሩትዬን እናበረታታት፣ እንዲሁም ፋፊን እናበረታታው። ላለው ወዳችሁ ፈቅዳችሁ ስለምትመለከቱ በጣም አመሰግናለሁ። ላይክ ሼር እያደረጉ ቤተሰብ የሆኑ እውነት አዝነናል። ሰላም አለይኩም ወረህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي